የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ከንግድና ቀጣናዊ ትስስር ሚኒስቴር ጋር በመተባበር ከጥር 27 ቀን እስከ የካቲት 1 ቀን 2018 ዓ.ም ድረስ 18ኛውን የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በአዲስ አበባ ሲያካሂድ ቆይቷል። በዓለም አቀፍ የንግድ ትርኢቱ ማጠቃለያ መርሃ ግብር በተለይም የአየር ንብረት ለውጥ ላይ ትኩረት አድርገው እየሰሩ ያሉ ድርጅቶች ልምድና ተሞክሯቸውን አቅርበዋል። ከፋና ቴሌቪዥን ጋር ቆይታ ያደረጉ የተለያዩ ድርጅት የስራ ኃላፊዎች ዓለም አቀፍ የንግድ ትርኢቱ ምርቶቻችንን እንድናስተዋውቅ እንዲሁም የእውቀት ሽግግር እንድናገኝ ጥሩ አጋጣሚ ፈጥሮልናል ይላሉ። ይሄ ለኛ ትልቅ አጋጣሚ ነው። በተለይ ከሀገር ውስጥም እንደዚሁም ደግሞ ከውጭ ሀገር የመጡ የንግዱ ማህበረሰብ ማግኘትም ችለናል። እንደዚሁም ደግሞ እነሱ የሚፈልጉትን እኛ የምንፈልገውን እንግዲህ በትብብር ለሀገራችን ሊጠቅም የሚችሉ ቴክኖሎጂዎችን ለማበርከት እንግዲህ ያው ይሄ ትልቅ አጋጣሚ ፈጥሮልናል። በተለይ በግሉ ሴክተር የሚደረገው እንቅስቃሴ ዋና እንቅስቃሴ ስለሆነ ይሄ ደግሞ በተለይ ስታርታፕ የሚባለው አዳዲስ ሀሳቦችን አንስቶ የመጀመርና አሳድጎ ለአካባቢ ብቻ ሳይሆን ለዓለምም ደረጃ ጭምር አገልግሎት ሊሰጥ የሚችል አሰራር እንዴት ነው ተግባራዊ ሊሆን የሚችለው የሚለው ላይ ውይይት ለማድረግ ነው እና እንደሚታወቀው የንግድ ምክር ቤት ያዘጋጀው ኤግዚቢሽን ነበረ። እዛ ላይ ስራቸውን እያሳዩ ያሉ የዚህ አይነት ስራ የሚሰሩ በህብረተሰብ ደረጃ በአነስ ባለ ደረጃ ጀምረው ለሀገር አቀፍም ወደ ዓለምም እንኳን ሊስፋፋ የሚችል አይነት ከቴክኖሎጂ ጋር የተገናኘ አሰራር የሚሰሩ ድርጅቶች አሉና እነሱን እርስ በርስ ለማስተዋወቅ አንዱ የሚሰራው ከዛ ተምሮ ደግሞ እንዴት አድርጎ ለዚህ ለአረንጓዴ ኢኮኖሚ አስተዋጽኦ ሊያደርግ ይችላል የሚለውን ለማስፋፋት የታሰበ ውይይት። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሜ እንደሚሉት ኢትዮጵያ የአየር ንብረት ለውጥ ተጽዕኖን የሚቋቋም ከባቢ ለመፍጠር የሚረዱ የአረንጓዴ አሻራና ሌሎች ኢኒሼቲቮችን ቀርጻ እየሰራች ትገኛለች። ኢትዮጵያ እንደምታውቀው ከ2018 ጀምሮ የፒ4ጂ ፕሮጀክት አባል ሆና ወደ 11 ድርጅቶች በፒ4ጂ በተለይ ደግሞ ኢንቫይሮንመንት ላይ ትልቅ ስራ እየሰሩ ያሉ ድርጅቶች ተሸላሚ ሆነው በዛ ሰፖርት ተደርገው ስራቸውን እየሰሩ ይገኛሉ። አሁን ደግሞ የነሱ ኤክስፒሪየንስ እና ሌሎች አሁን ዓለም እንደምታውቀው ወደ ክላይሜት ስማርት የሆኑ ቢዝነስ እየሄደ ነው። ስለዚህ በዛ ላይ የኢትዮጵያ ሬድነስ ምን ይመስላል፣ ሌሎቹ ከዚህ ምን መማር አለባቸው፣ የነዛ 11 ተቋማት የሰክሰስ ስቶሪ ምንድነው፣ ሌሎቹ ከነሱ ምን መማር አለባቸው የሚለውን በተለይ ክላይሜት ስማርት የሆነ ቢዝነስ ከመስራት አኳያ ኢትዮጵያ ትልቅ ኢኒሼቲቭ ይዛ እየሄደች ነው። በዓለም አቀፍ የንግድ ትርኢቱ ከ350 በላይ ድርጅቶች ከአውሮፓና ከአፍሪካ በርካታ ሀገራት የተሳተፉበት ሲሆን 50 ሺህ በላይ ዜጎችም ትርኢቱን ጎብኝተውታል። አንደኛው የኢትዮጵያን ምርት ለኢትዮጵያ አገልግሎት ገበያ መፈለግ ነው። መንግስት ኢትዮጵያ ታመርት የሚል ኢኒሼቲቭ ይዞ እየሄደ ነው። እንግዲህ የምናመርተውን ፕሮዳክት በአጠቃላይ ለመብላት አይደለም የምናመርተው፣ ለመሸጥም ጭምር ነው የምናመርተው። ኢትዮጵያ እስካመረተች ገበያው መኖር መቻል አለበት። ስለዚህ ይሄ አይነት ኢቨንት ደግሞ እንደዚህ አይነት ኢቨንት በኢትዮጵያ ውስጥ ገበያ ለመፍጠር በተለይ ደግሞ በውጭ ሀገርም ብቻ ሳይሆን ሎካሊም ያሉ ካምፓኒዎች እርስ በርስ እንዲተዋወቁ አንዱ ለሌላኛው ገበያ እንዲሆን የሚያደርግ ፕላትፎርም ነው። ዓለም አቀፍ የንግድ ትርኢቱ የኢትዮጵያን ኩባንያዎች አቅም ለማሳደግና የገበያ ትስስር ለመፍጠር የሚረዳ እድል ይዞም መጥቷል። በዚህም የኢትዮጵያን ገጽታ ለዓለም የማስተዋወቅ የገበያ ትስስርና የእውቀት ሽግግር የመፍጠር ዓላማንም አሳክቷል። እንደነ ሆንዳ አይነት ካምፓኒዎች የተሳተፉበት ከጃፓን እና ኢትዮጵያን ኢንቨስትመንት ክላይሜት ያዩበት ኤንድ ከተለያዩ የመንግስት ተቋማት ጋር ደግሞ ሊንክ እንድናደርግና በኢትዮጵያ ስላለው ኢንቨስትመንት ምቹ ከባቢን እንዲያውቁ ያደረግንበትና ኢትዮጵያ ውስጥ መጥቶ ኢንቨስት ለማድረግ ካፒታላቸውን ለማፍሰስ ኤንድ አንዳንዶቹ ብራንቾቻቸው መጥቶ እዚህ ከመክፈት አኳያ ኢንተረስት ያሳዩበት ኤንድ ሌሎች ደግሞ በጆይንት ቬንቸርም ለመስራት ከኛ ቢዝነሶች ጋር እንደዚሁ
ቃል የተገባቡበት መድረክ ነውና ኦቨርኦል ኢትዮጵያን ከመሸጥ የኢትዮጵያን ፕሮዳክት የኢትዮጵያን አገልግሎት ከመሸጥ የኢትዮጵያን ገጽታ ከመሸጥ አኳያ የተዋጣለት ኢቨንት ነው ልንል እንችላለን። መንግስት በኢትዮጵያ አረንጓዴ ኢኮኖሚን ለመገንባት አቅጣጫ አስቀምጦ እየሰራ ሲሆን ይሄ ሊሳካ የሚችለው ደግሞ የግሉ ዘርፍ ተሳትፎ ሲጠናከር ነው። የንግድና የገበያ መረጃ ማቀናጀት፣ የኢትዮጵያን ምርቶችና አገልግሎቶች ማስተዋወቅ እንዲሁም የውጭ ኢንቨስትመንትን ወደ ሀገር ውስጥ መሳብና የግሉን ተሳትፎ ማጠናከር በኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት በቀጣይ የሚሰሩ ስራዎች መሆናቸውንም ዋና ጸሐፊው አመላክተዋል። መጀመሪያው የኢትዮጵያን ምርት አገልግሎት መሸጥ ኢን ሴንስ ንግድና ኢንቨስትመንት እንዲስፋፋ ማድረግ ነው ማለት ነው። ሁለተኛው በግሉና በመንግስት መካከል እንዳገናኝ ድልድይ ሆኖ ህጎች፣ ደንቦች በመንግስት ሲወጡ የፕራይቬት ሴክተሩ ማዕከል ያደረገ እንዲሆኑ እና እንዲያሳልጡ ለማድረግ። ሶስተኛው የካፓሲቲ ቢልዲንግ ወይ ደግሞ የአቅም ግንባታ ስራ ለፕራይቬት ሴክተሩ መስጠት ነው። ከነኚህ ውጪ ደግሞ አሁን ወጥተው የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በተለያዩ ኢኒሼቲቮች ለምሳሌ ቢዝነስ ለሰላም በሚል ኢኒሼቲቭ የግሉ ዘርፍ በሰላም ግንባታ ውስጥ ዘላቂ የሰላም ግንባታ ውስጥ የሚናቸውን እንዲወጡ ከትምህርትና ኢንዱስትሪ ሊንኬጅ ፐርስፔክቲቭ ከሴቶች፣ ወጣቶች፣ አካል ጉዳተኞች ሰፖርት ከማድረግ ፐርስፔክቲቭ እና ከሌሎችም ፐርስፔክቲቭ በጣም ብዙ ስራዎችን እየሰራ ያለ ተቋም ነው።